ሞቷል ላሉ ነው የሚሆነው አደጋ ደርሶበት ምናምን ነገር ነው። የወሰዱትም የወንድማችን ነፍስ ነው። ለኛ ነበር ሲለፋ የነበረው፣ ለእናታችን ነበር ሲለፋ የነበረው። አንድ ቀን ለሱ በደስተኝነት አልኖረም። ገሉ አገኘ ነው በስለት ተወጋግቶ ነው ወደ ሐዋሳ ብለን ወደ መንገድ ላይ ዓለም ጤና አካባቢ ላይ ሰውየውን ገለን መኪናው ወሰደ። ሁሌ ነው መጨናነቀው። በደወለ ቁጥር አላነሳም ስልክ። በጣም ጥፋተኛ ነኝ፣ ተጸጸትኩ በጣም። አስክሬኑ ተጥሎ ተገኝቷል የሚል አቤቱታ ነው የቀረበልን። አቶ አብይ ክንፈ የተባሉት ግለሰብ የትራንስፖርት አገልግሎት በመስጠት ስራ ላይ የተሰማሩ ናቸው። መደበኛ ስራቸውን እየሰሩ ባለበት ወቅት ከአዲስ አበባ ወደ ሐዋሳ የሚጓዙ ሰዎችን በማግኘታቸው ዋጋ ተነጋግረው ሌሊት ላይ ጉዞ እንደሚጀምሩ ተስማምተው ይለያያሉ። ከሌሊቱ 10 ሰዓት ገደማ አቶ አብይ ወደ ቀጠሯቸው ግለሰቦች ጋር በመሄድ ጭነዋቸው ወደ ሐዋሳ ጉዞ ጀመሩ። ሹፌር የሆነው አብይ ክንፈ የተባለው የሰሌዳ ቁጥር ኮድ 3B 36969 አዲስ አበባ ሱዙኪ ዲዛይር ተሽከርካሪ ይዞ የትራንስፖርት አገልግሎት ከአዲስ አበባ ወደ ሐዋሳ ከተማ ለመስጠት ከወጣ በኋላ የሟች አስክሬን በኦሮሚያ ክልል ዓለም ጤና አካባቢ የፍጥነት መንገድ ዳር ላይ ተጥሎ ይገኛል። ተሽከርካሪውና የሟች የሚጠቀመው ሞባይል ተወስዶ አስክሬኑ ተጥሎ ተገኝቷል የሚል አቤቱታ ነው የቀረበልን። የሟች የአቶ አብይ አስክሬንን መንገድ ላይ ማን ጣለው? ወንጀሉንስ ማን ፈጸመው? ምክንያቱስ ምን ይሆን? በማለት የአዲስ አበባ ፖሊስ የምርመራና የክትትልና ኦፕሬሽን ክፍሉ በመቀናጀት ወንጀል ፈጻሚዎቹንና የጠፋውን ተሽከርካሪ ለማግኘት እየሰራ ባለበት ወቅት በተመሳሳይ የወንጀል ድርጊት መነሻውን ከአዲስ አበባ አድርጎ መኪና እየነዳ ጉዞ የጀመረ አሽከርካሪ በቢሾፍቱ ከተማ የፍጥነት መንገድ ላይ አስክሬኑ ተጥሎ መገኘቱ ለፖሊስ ጥቆማ እንደደረሰ የአዲስ አበባ ፖሊስ የሰው መግደል ወንጀል መርማሪ ዋና ሳጅን አደም አስፋው ገልጸዋል። የወንጀሉ አፈጻጸም ተመሳሳይ በሆነ መልኩ ሹፌር የሆነው ድልፈታ ድልሰቦ የተባለው የሰሌዳ ቁጥር ኮድ 3B 21688 አዲስ አበባ ኮሮላ ተሽከርካሪ በመያዝ መደበኛ የትራንስፖርት አገልግሎት ለመስጠት ከአዲስ አበባ ወደ ሐዋሳ ከተማ ከወጣ በኋላ በኦሮሚያ ክልል ቢሾፍቱ ከተማ አካባቢ የፍጥነት መንገድ ዳር ላይ አስክሬኑ ሟች ተገሎ አስክሬኑ ተጥሎ የሟች ተሽከርካሪና ሞባይሉ ተወስዶ አቤቱታ ይቀርባል። የአዲስ አበባ ፖሊስ ኮሚሽን የቀረበለትን 2 የግድያ ወንጀሎች መነሻ በማድረግ ምርመራና ክትትሉን ይጀምራል። እነዚህ 2 አሽከርካሪዎች ስራ ብለው እንደወጡ አለመመለሳቸውንና በዚህ ምክንያት ግራ መጋባትና ጭንቀት ላይ እንደነበሩ ቤተሰቦቻቸው ይናገራሉ። ያው ቴሌባር አካባቢም ሐዋሳም ብዙ ጊዜ እቃ የሚይዙለት የሚቀበሉለት ልጆች አሉ። እነሱ ነበሩ ስልካቸው ወስደን ስልኩ እየሰራ አይደለም ስንላቸው የሆኑ ሰዎች 5 ሰዓት ላይ መጥተው ስልክ ተቀብለው መኪና እንፈልጋለን ወደ ሐዋሳ እንሄዳለን ብለው ስልክ ሰጥቻቸው አገናኝቻቸው ተገናኝተን እየሄድን ነው ብሎ ላገናኛቸው ልጅ ምላሽ ሰጥቶት ነበረ። እሱን ካጣን በኋላ አደረን። ማታው ምንም አይነት ፍንጭ አላገኘንም። ከቤት ተደወለለት ወጣ። በቃ እነሱ ሐዋሳ ደርሼ እመጣለሁ አድርሼ ብሎ ከዛ ወጣ። ተገሉ አገኘ ነው በስለት ተወጋግቶ ነው ሞቷል ላሉ ነው የሚሆነው አደጋ ደርሶበት ምናምን ነገር ነው። እና በነጋታው ነው እዚህ ሚኒሊክ ጠሩን ምናምን ጣዋት ሄደ ከዛ ተገሉ መሆኑ ምናምን ነገር። አቶ አብይና አቶ ድልፈታ ለስራ ብለው እንደወጡ በተፈጸመባቸው ወንጀል ህይወታቸው አልፎ ሳይመለሱ ቀርተዋል። የአሟሟታቸው ሁኔታና የወንጀሉ አፈጻጸም እንቅልፍ የነሳው ፖሊስ በተለያየ አቅጣጫ በመጓዝ ስራውን ቀጥሏል። ነገር ግን ምንም ፍንጭ ሊያገኝ አልቻለም። በመጨረሻም ከወንጀሉ ጋር ተያያዥነት አላቸው ያላቸውን 2 ግለሰቦችን ይዞ የምርመራ ስራውን ጀመረ። እነዚህም 2 ተጠርጣሪዎች ከተያዙ በኋላ ባደረግነው ምርመራ ሁለተኛ ሟች የሆነውን ድልፈታ ድልሰቦ የተባለውን ገለው መኪናውን ለመውሰድ በማሰብ የሟችን ስልክ ከሌላ ግለሰብ ላይ በመቀበል ሟችን የትራንስፖርት አገልግሎት ከአዲስ አበባ ወደ ሐዋሳ ከተማ ውሰድን በማለት እየሄደ ያለ በኦሮሚያ ክልል ቢሾፍቱ ከተማ የፍጥነት መንገድ ዳር ላይ ሲደርሱ ለሽንት አቆምልን በማለት ለሽንት እንዲያቆምላቸው ከጠየቁት በኋላ ህይወቱ እንዲያልፍ ካደረጉ በኋላ ተሽከርካሪ ሞባይሉንና 10 ሱፍና 10 የወንድ ጫማዎችን ወስደው ሐዋሳ ከተማ ካረፉ በኋላ ተሽከርካሪውን እየነዱ ወደ ወላይታ ሶዶ ከተማ በመውሰድ ከአንደኛ ተጠርጣሪ አባት ቤት በማስቀመጥ ወደ አዲስ አበባ ይመለሳሉ። አዲስ አበባ ተመልሰው ነው የተያዙት። ተጠርጣሪ ግለሰቦች ስለ ወንጀል አፈጻጸማቸው ነግረውን ነበር። ያው የፈጸምኩ ወንጀል መናገር ፍቃደኛ ነኝ። መኪናውን ለመቀማት ስላሰብኩ ስልኩን ከደላላ ተቀበልኩ። ደውለን ጠራን። ከደወልን በኋላ ወንድሜ ሊያናግር አደረኩ። ወደ ተቀጠረ ቦታ መጣ። ይዘን ሄደን ወደ ሐዋሳ ብለን ወደ መንገድ ላይ ዓለም ጤና አካባቢ ላይ ሰውየውን ገለን መኪናውን ወሰደን። ጥፋተኛ ነኝ እንጂ ሰውዬው ማድረግም ደግሞ ወንድሜ ማገዝም አልነበረም። እንደዚህ አይነት ነገር ደግሞ ያው መጀመሪያ ስራ ስለሆነ አላቆም ስለደንጋዝኩ የብራዘር ማገዝ አልነበረኝም። ጥፋተኛ ነኝ። ከደላላ ስልክ ተቀበለ ሹፌር ስልክ
ሰዓት ቀጠሮ ነገራቸው። ወደ 11 ሰዓት ላይ ሹፌሩ ሊመጣ አደረገን። ሹፌሩ ደግሞ በተቀጠረው ሰዓት አልመጣም። ወደ 12 ሰዓት መጣ። ወደ ቢሾፍቱ እንደደረሰ መኪናውን እሱን ገለን ተቀበለን። የወንጀል ድርጊት ለመፈጸም ከማሰብ በፊት ወንጀሉን በመፈጸማችን ምን ሊደርስብን ይችላል ብሎ ማሰብ ተገቢ ነው። ከዛ ቀን ወንጀል ከፈጸምኩ ቀን ጀምሬ እንቅልፍ ተኝቼ አላቅም። ሰላም አይሰማኝም። ከሰውን ተጣልቼ፣ ከእግዚአብሔር ተጣልቼ፣ ከራሴ ህይወት ተጣልቼ፣ የራሴ ህይወት በትዬ የሰው ህይወት በመበተኔ በጣም ይጨንቀኝ ነበረ። በጣም ሁሌ ነው የምጨናነቀው። በደወለ ቁጥር አላነሳም ስልኩ። በጣም ጥፋተኛ ነኝ፣ ተጸጸትኩ በጣም። ይህንን የወንጀል ድርጊት ሲፈጽሙ ከነበሩት ተጠርጣሪዎች መካከል አንደኛው ተጠርጣሪ በሁለቱም የግድያና ዘረፋ ወንጀሎች ላይ ሲያስተባብርና እቅድ ሲያወጣ እንደነበር በምርመራ ተደርሶበታል። ድልሰቡ የተባለው የተገደለው በሁለት ተጠርጣሪዎች ነው። ሁለተኛውም በተመሳሳይ በሁለት ወንድማማቾች የተገደለና አንደኛው ወንድሙ አዲስ አበባ ነዋሪ የሆነ አንደኛው ደግሞ ሻሸመኔ ከተማ ላይ የሚኖር ከሻሸመኔ ከተማ ወደ አዲስ አበባ በመምጣት ከወንድሙ ጋር በመነጋገር አስቀድመው መርካቶ አካባቢ በመሄድ ስለት ለወንጀል መፈጸሚያ የሚሆናቸውን ስለት በመግዛት ይህንን ወንጀል ለመፈጸም በማሰብ ሟችን የትራንስፖርት አገልግሎት እንደሚሰጥ የሚያውቁ በመሆኑና ከሌላ ሰው ላይ ስልኩን ተቀብለው ሟችን በመጥራት ተሽከርካሪውን ለመውሰድ በማሰብ አስቀድሞ በገዙት ስለት ሟችን ገለው ተሰውረው ነው ፖሊስ ባደረገው ክትትል በርካታ ክልሎችን አካሎ ተጠርጣሪዎችን ይዞ እስከ ኤግዚቢቱ ምርመራ እያጣራ ያለው። ከተያዙት 3 ተጠርጣሪዎች መካከል 2ቱ ወንድማማቾች መሆናቸው ታውቋል። በተጨማሪም ሁለተኛ ኬዝ ላይ ተጠርጣሪ ወንድም ከሻሸመኔ ከተማ አዲስ አበባ ድረስ በመምጣት የሟችን ስልክ ከሌላ ሰው በመቀበል ለሟች በመደወል ከአዲስ አበባ ወደ ሐዋሳ ከተማ እንዲወስዳቸው በማግባባት ሟች ተሽከርካሪውን ከላይ ክሱ ላይ የተጠቀሰውን ተሽከርካሪ ይዞ ኃይሌ ጋርመንት አካባቢ ይገናኛሉ። ሁለቱን ተጠርጣሪዎች በመጫን ወደ ሐዋሳ ከተማ ጉዞ ይቀጥላል። እየተጓዘ ያለ ኦሮሚያ ክልል ዓለም ጤና አካባቢ ሲደርሱ ሟች እየነዳ ያለ ጋቢና የነበረው ተጠርጣሪ ሟችን በስለት ሲወጋው መኪናው ዳር ሊዝ ሲል ከኋላ የነበረው መኪናውን አስተካክሎ ዳር ላይ ያቆሙታል። ካቆሙ በኋላ ሟችን የተለያየ ሰውነቱ ላይ በስለት በመውጋት ህይወቱ እንዲያልፍ ካደረጉ በኋላ አስከሬኑን ከመኪና ጎትተው በማውረድ ከመንገድ ዳር ላይ በመጣር ለእይታ እንዲሸፈን በማድረግ ከላይ ከሟች አስከሬን ላይ ሳር በመሸፈን የሟችን ተሽከርካሪና ሞባይል ወስደው ወደ ወላይታ ሶዶ ከተማ በመውሰድ ለሁለት አባሪዎቻቸው ተሽከርካሪውን ሰጥተው እንዲሸጡላቸው እንደተመለሱ በገለጹት መሰረት ፖሊስ ተሽከርካሪዎቹን የተቀበሉትን ግለሰብ በተደረገው ክትትል አንደኛውን ተጠርጣሪ ወላይታ ሶዶ ከተማ በመያዝ በሱ ምሪት ወደ ሽሽቾ ከተማ በመሄድ ሽሽቾ ከተማ ላይ ያለውን ተጠርጣሪ ይዞ ሽሽቾ ከተማ ላይ ያለው ተጠርጣሪ ላይ ከሟች ላይ የተወሰደውን ተሽከርካሪ የመያዝ ስራ ተሰርቶ ወደ አዲስ አበባ የመመለስ ስራ ሰርቷል። ወንድማችን ያጣ ነው እንግዲህ ጨካኝ በሆኑ ሰዎች። ለኛ ነበር ሲለፋ የነበረው፣ ለእናታችን ነበር ሲለፋ የነበረው። አንድ ቀን ለሱ በደስተኝነት አልኖረም። ልፋቱ በጣም ከመግለጽ በላይ ይከብዳል። ድካሙ በጣም ያሳዝናል። የወንድማችን ደም ፈሶ ይቀራል ብለን ነበር ያሰብነው። ኢቭን መኪናውም ከወሰዱ በኋላ ቸርኪውንም ጎማውንም ተሽጦ ነበረ፣ እነሱም ጭምር ተመልሷል። ያው የቀረው የወንድማችን ነፍስ ነው። የወሰዱትም የወንድማችን ነፍስ ነው። ምትክል የሌለው ነገር ነው። እያዘሉ ብለን አላሰብንም። በመያዛቸው በጣም ደስተኞችም ነን። ለልጆቹ አባት ነው ያጡት፣ እኛ ወንድም ነው ያጣ ነው። እናትም ልጇን ነው ያጣችው። ስለዚህ እንደ አገርም ደግሞ ወጥቶ ሰርቶ በላቡ ሰርቶ የሚተዳደርን ዜጋን ነው ያጣ ነው። መኪናችንን ስናይ ደግሞ በጣም ነው ደስ ያለን። ያው ስብራቱ እንዳለ ሆኖ ባይጠግነውም እኔ የሚያዙ አልመሰለኝም። ምክንያቱም ምንም የሚታወቅ ነገር የለም። እነማን እንደሆነ የጫናቸው ምንም እናቀፍ መረጃ የለም። ምን እንደሆነ አይታወቅም። እንደ ድንገት ነው ወጣ። ከዛ በነጋታው ላይ ጠዋት ወጣ፣ ማታ ላይ ሞቷል ተብሎ ተነገረ። ማን እንደጫነ ምናምን አናውቅም። እና የሚያዙ አልመሰለኝም። በጣም ደስ ብሎናል ስለተያዙ። አንዳንድ ጊዜ ወንጀል ፈጻሚዎች ወንጀሉን ከፈጸሙ በኋላ ማስረጃ ለማጥፋት ጥረት ያደርጋሉ። የፈጸሙት ወንጀል ተዳፍኖ እንዲቀር የማይቆፍሩት ጉድጓድ የለም። መኪና ለመውሰድ በማሰብ ለስራ የወጡትን ግለሰቦች ሕይወት አጥፍተው እንዳሰቡትም ንብረቱን ይዘው ቢሰወሩም ከሕግ ማምለጥና መሸሽ አልቻሉም። በተጠርጣሪዎቹ ላይ ፖሊስ ምርመራውን እንደቀጠለ ነው። ሌት ተቀን በመስራት በርካታ ሂደቶችን ከተሄደ በኋላ ነው ረጅም
ጊዜ ፈጅቶ ነው ተጠርጣሪዎችን መለየትና መያዝ የተቻለው። የትራንስፖርት አገልግሎት ስራ ላይ የተሰማሩ ግለሰቦች የሚጭኗቸውን ሰዎች ማንነት ማረጋገጥና ከአገልግሎት ሰጪ ተቋሙ የጥሪ ማዕከል የሚመጡ የስልክ ጥሪዎችን ብቻ ተቀብለው ስራዎችን በመስራት አንዳንዴም ከተለመደው የጉዞ አቅጣጫና ከከተማ ውጪ ጥያቄ በሚቀርብበት ወቅት ነገሩን በጥርጣሬ መመልከትና ጥንቃቄ በማድረግ ራሳቸውን ሊጠብቁ ይገባል። ማንም ወንጀል ፈጽሞ ተደብቆ የማይቀር መሆኑን ነው። ምናልባት ጊዜና ሰዓት፣ ወራት፣ አመታት ሊፈጅ ይችላል እንጂ ማንም ተጠርጣሪ ወንጀል ፈጽሞ በህግ ሳይያዝና ሳይጠየቅ የሚያልፍበት ሁኔታ እንደሌለ እንዳውቁት እላለሁ። ማህበረሰብ ወንጀለኞችን በማጋለጥ በኩል ጥሩ ስራ ቢሰራ፣ የፖሊስ አባላት፣ የህግ ሰዎች በጣም ከምጠብቀው በላይ ከምገምተው በላይ ከነበረኛ አመለካከት ውጪ በሆነ ነገር ነው ያገኘሁት። በጣም ነው የተደሰትኩት። ምስጋና ለፖሊሶች ብቻ ነው። እግዚአብሔር ይስጥልን፣ እናመሰግናለን። እድሜና ጤና ይስጣቸው። ወንድማችንን አግኝተውልናል።